ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እውነት ለመናገር የዛሬው ቀን በጣም ረዝሞብኛል። በጣም ረዝሞብኛል። ምክንያቱም ያው ትላንትና ከሰማነው ቪዲዮ አንጻር ነው ዛሬ ቀኑ በጣም የረዘመብኝ ማለት ነው። ምክንያቱም ዛሬ ሰላም ይፈጠር ይሆን? ምክንያቱም ሀይሚዬ ትላንትና የመጨረሻ ደረጃ እንደደረሰች ነው እንግዲህ የሰማነው። ዛሬስ ምን ይፈጠር ይሆን? ብሩኬ የምር ሀይሚዬ አንቺ ጥለሽኝ አትሄጂም፣ እኔና አንቺ መለያየት የለብንም፣ ስለዚህ በቃ እኔና አንቺ አብረን መኖር አለብን ተባብለው ይቅርታ ይጠያይቃሉ ወይስ እንደ ሰሞኑ መጥተው ይጨቃጨቃሉ? ወይስ ደግሞ ብሩኬ ትላንትና እንደሰማችሁት አራታችሁንም አንዴ ማግኘት ፈልጋለሁ የመጨረሻ ጊዜ ብሏል? ወይስ ደግሞ ልደቷ ያው እየደረሰ ነው፣ ግን ልደቷ መቼ እንደሆነ እኔ እንጃ፣ ግን ደርሷል፣ በቅርብ ነው እንግዲህ 200 ኬዋም አለ ወይስ ሰብሰብ ብለው እሱን ያከብሩላት ይሆን? ብቻ ግን ብዙ ጥያቄ ላይ ነኝ። ወይስ ደግሞ ዳኒ እውነቱን ተናግሮ ነገሮች ይፈቱ ይሆን የሚለው ነገር ላይ በጣም በቃ ቸኩያለሁኝ ለመስማት። ምን ላይ ይሆን ዛሬ የሚመጡት? ምን ይዘው ይሆን የሚመጡት? በማን ቤት ይሆን የሚመጡት? ለሰላም ይሆን የሚመጡት ወይስ ለጸብ? ወይስ እንደስከ ዛሬው ሀይሚዬስ ሀሳቧ የዛሬው ሀሳቧ ምን ይሆን? ብሩኬስ ምን አይነት ምላሽ ይሰጥ ይሆን የሚለው በጣም በቃ የሆነ ዘስፔንስ አድርጎኛል፣ አስጨንቆኛል። ብቻ እንዳጠቃላይ ማለት ነው በጣም ነው የጨነቀኝ። እግዚአብሔር አዲስ ነገር ያለችው ሀይሚ እሷ እንዳለችው ወይም እሷ እንዳወራችው ሳይሆን እኛ እንደ ጓጓ ነው እንደጠበቅ ነው የእርቃቸው ያደርግልን አዲሱ ነገር። እንግዲህ እግዚአብሔር ይግባበት። ከምንም በላይ ደግሞ ዛሬ የመጣሁበት አሁን የመጣሁበት ምክንያት ስለ ሀይሚና ስለ ዳኒ አንዳንድ ነገር ለማለት ፈልጋለሁ። ሀይሚዬ ጋ ቢደርስልኝ ነገር ደስ ይለኛል። ሜንሽን አረጋታለሁ። እንግዲህ ልታየውም ላታየውም ትችላለች፣ ግን ይሄ የኔ ሀሳብ ነው። ትላንትና እንግዲህ እንደሰማችኋት ሀይሚ ብሩኬ እንግዲህ ያጠፋው ጥፋት እንዳለ ዳኒ ያልሆነ ቪዲዮ እንዳሳያት እና ትልቅ እሱም ከባድ ነገር እንደፈጠረባት እንድጨክን እንድታምር እንዳደረጋት ያ ቪዲዮ ወይም ደግሞ ያ ቪዲዮ ደግሞ ኤአይ አይደለም ወይም ደግሞ ፎቶሾፕ አይደለም ነው ያለችው። እሺ ስለዚህ ቪዲዮ ብሩኬ ያውቃል? ብሩኬ አይቷል? ይሄን ቪዲዮ አላየም። እሺ እኛስ ሶሻል ሚዲያ ላይ መውጣት የሌለበት ነገር ሊኖር ይችላል። እውነትም እናንተ እንዳላችሁት ፕራይቬት ነገር ሊሆን ይችላል። ፕራይቬት ነው ብላለች ሀይሚ። ያው ፕራይቬት ነገር ነው ይሄ ሚዲያ ላይ መውጣት አይችልም ብላለች። ኦኬ እንደዛ ሊሆን ይችላል። ግን ለብሩኬስ አሳይታችሁታል? ይሄን እኛ ባናየው እሱ ይሄን ጥፋት አድርጋለሁ ወይም አላደረኩም ለማኛ እኔ እንጃ። እኔ ያደርጋል ብዬ እንደዚህ ከበደ ነገር የሚያሳፍር ነገር ሶሻል ሚዲያ ላይ እኔ እንጃ። ይሄ ነገር ብሩኬ ያደርጋል ብዬ አላስብም። ግን ደግሞ እንግዲህ አላቅም ምን እንደሆነ ዳኒ ያሳያት። ይሄ ተንከሲስ፣ ይሄ ክፉ፣ ይሄ ፍቅር መቀስ ምን እንዳሳያት አይዶን አላቅም። ግን በመጀመሪያ ሀይሚዬ አንድ ነገር ልታቂው የሚገባ ነገር አለ። እሱም ምንድን ነው? አንደኛ በአሁን ሰዓት በአሁን ዘመን እጅግ በጣም ቴክኖሎጂ የተራቀቀ ነው። ቴክኖሎጂ የከፋ ነው። ቴክኖሎጂ የትኛውም አይነት ቪዲዮ መስራት የሚችል ኤአይ ብቻ ሳይሆን የተለያዩ ቴክኖሎጂዎች አሉ። በአሁን ሰዓት የፈለገውን ነገር የሚያቀነባብሩ ነገሮች ማሶ የእናንተ ምቀኞች እናንተን ለመለያየት እንደዛ አቀናብረውት እንዳልሆነ በምን እርግጠኛ ነሽ? ሌላው ደግሞ ይሄንን ነገር በትክክል በእርጋታ ቁጭ ብለሽ ቪዲዮውን ለብሩኬ አሳይተሽ ብሩኬ ይህን ነገር እውነት አይት አድርገሃል ወይ? ይሄ ነገር እንደዚህ ነው፣ ይሄ እንዲህ ነው፣ ይሄ ነው ዳኒ ያሳየኝ ይህን ነው ብለሽ ለዳኒ ባታሳይ ላንቺ እና ለብሩኬ ዳኒ ባይኖር ማለት ዳኒማ ኦልሬዲ አይቶት አሳይቷታል። ግን ቢያንስ እሱ ጋር ቁጭ ብለሽ ይህን ነገር አማክረሽዋል ወይ? ብሩኬ ይህን ነገር የእውነት አድርገዋል ወይ? ካደረገውስ ምንድን ነው? እንዴት ልታደርግ ቻልክ? የሚለውን በደንብ አናግረሽዋል ወይ? ብሩኬን ከሱ ጋር መመካከር ቁጭ ብላችሁ በቃ እንደ ትልቅ ሰው እየመጣችሁ መጫጫህ፣ መጨቃጨቅ፣ መነታረክ ሳይሆን በቃ ቀስ ብላችሁ በእርጋታ በቃ
ቁጭ ብላችሁ ይሄን ነገር በደንብ አውሩበት እስኪ። እና ይሄን ፎቶ እንግዲህ ብሩኬ አይቶታል አላየውም አሳዩኝ እያለ ነበር ብሩኬ እንግዲህ እሺ ሚዲያ ላይ ያወጣ እሱ ማየት የለበትም ትላላችሁ ቤተሰብ። ጥፋቱን አርጋለሁም አላረኩምም ለማለት ያን ቪዲዮ ማየት አለበት አይደለ? እና ይህንን ነገር በደንብ ልታስቢበት ይገባል የኔ ውድ የኔ ቆንጆ ሀይሚዬ፣ በደንብ አስቢበት። እውነቴን ነው ምልሽ። በእርግጥ እንደማታረገው አውቃለሁ፣ እኔ ሙሉ እተማመንብሻለሁ። እና ሌላው ደግሞ ዳኒ ጥሩ ሰው ነው። ዳኒ መልካም ሰው ነው። ዳኒ አስተዋይ ሰው ነው። ለሰው ክብር አለው ላልሽው ደግሞ ሀይሚዬ፣ የሰው ልጅ እኮ ዋሽቶ ያስታርቃል እንጂ አያጣላም። ይሄ ስቲል ብሩኬ እውነት ይህንን ነገር አድርጎት እንኳን ቢሆን ይሄ ነገር ሆኖ እንኳን ቢሆን ዳኒ ይህንን ነገር ብሩኬ መምከር መቆጣት እንጂ ይህን ነገር ለምን አደረግክ እንጂ ላንቺ ይህንን ነገር አምጥቶ ማሳየት አስተዋይነት ወይም ደግሞ ለሰው ልጅ ክብር አለው የሚያስብለው ይሄ ከሆነ በጣም ተሳስተሻል ሀይሚዬ። ዳኒ እናንተን ለማለያየት ያሴረው ሴራ ነው እንጂ ቢሆን እንኳን ይህንን ነገር ብሩኬ ቢያደርገው እንኳ እውነት ትክክለኛ ሰው ቢሆን አስተዋይ ሰው ቢሆን ትክክለኛ አይምሮ ያለው ሰው ትልቅ ሰው ቢሆን እንኳን ይህንን ላምጥቶ ላንቺ አያሳይሽም ነበር። ቢያንስ አንቺ ለብሩኬ ምን ያህል ቦታ እንዳለሽ ታውቂያለሽ፣ ብሩኬ ለአንቺ ምን ያህል ቦታ እንዳለው። ብቻ ግን እኛ ለእናንተ ምን ያህል አመለካከት እንዳለ ምን ያክል ቦታ እንዳለን ኦዲየንሶች ለእናንተ ያላቸውን ቦታ ያውቃሉ። ቢያንስ ይሄ ሁሉ ነገር እንዳይበላሽ ይሄ ሁሉ ነገር መበተን የለበትም ብሎ የያዘውን ያየውን ነገር በውስጡ ይዞ ቁጭል ነበር። የእውነት አንቺ እንዳልሽው አስተዋይ ሰው መልካም ሰው ቢሆን ዳኒ እንደዛ ያደርግ ነበር። ግን አይደለም፣ አላደረገም። ጭራሽ ያንን ነገር ማጣላት፣ እናንተ ማለያየት፣ ማበጣበጥ ነው የፈለገውና እዚህ ነገር ላይ በደንብ አስቢበት ሀይሚዬ። ምክንያቱም አንቺ ለዳኒ ባገዝሽ ወይም ደግሞ ስለ ዳኒ መልካም ነገር ባወራሽ ቁጥር አንቺ የምታወሪው ስለ ዳኒ መልካምነትና ዳኒ የሚያደርገው ተግባር አንድ ስላልሆነ አንደኛ ብሩኬ ምን አይነት ስሜት እንደሚሰማው ያው አንቺም እያየሽ ነው፣ እኛም እያየነው ነው። በእኛም ቦታ ሆነን ቆመን ብናየው ደግሞ ትክክል ነው። ስለዚህ ምናልባት አንቺ በደንብ ያልተረዳሽው ነገር ካለ በደንብ እንድታሰቢና ቆም ብለሽ እንዲህ እውነት ዳኒ ይሄንን ነገር እውነት ለእኔ ቢያስብልኝ ይህን ነገር ያሳየኝ ነበር እውነት ወይ ማለት መልካም ሰው ከሆነ ወይም ተግባር ትክክለኛ ሰው ከሆነ ይህንን ለእኔ ያሳየኝ ነበር ወይም ይህንን ነገር ያደርግ ነበር የሚለውን ነገር በደንብ ቆም ብለሽ አስቢበት ሀይሚዬ። በእርግጥ ከእኔ በላይ አንቺ ከኛ በላይ አንቺ በደንብ እንደምታውቂ እናውቃለን፣ አስተዋይ እንደሆንሽ እናውቃለን። ግን መቼም አንቺም ሰው ነሽና የሚፈጠረው አይታወቅም።